ሊዲያ ቆንጆ ቢዝነስ ፕላን ሰርታ ሰርፕራይዝ አደረገች። አንዴ መጣሁ። ቆንጆ ቆይ ለምን ተከፋሽ? እውነት አንቺ እንደምትከፊ ባቅ ኖሮ አላሳየውም ነበር። እንዴ ባልሰራሽ ራስን መመስገን ትንሽ አያሳፍርሽም? ኤርሚ በእኔ ምክንያት ሲደሰት ማየት ስለፈለኩ እና አሁን ደስ አለሻ? በቃ ይቅርታ አድርጊልኝ። ኤርሚ አንቺ እንድትጨነቂ ማየት አይፈልግም። ፒዲኤፉን ደግሞ አንቺ እንደሰራሽው ቢያቅ ይቆጣል ነበር። በዛ ላይ አስገድጄ ያሰራሁሽ ነው የሚመስለው። ደግሞ እኔ ሰራሁት አንቺ ሰራሽው ለውጥ አያመጣም። ዋናው ውጤቱ ነው። ሊዲያ በቃ ብቻዬን ተይኝ። ብቻዬን ተይኝ። እዚህ ቤትም ሆነ የኤርሚ ልብ ላይ መንገስ ያለባት ሊዲያና ሊዲያ ብቻ ናት። አዝናለሁ። ለምንድን ነው ብቻዬን የምትይኝ? ደግሞ ረስቼው ስትገባ አልሰማሁም። ትንሽ አልቼ ነበር ዶክተር። እህትን እያስጨነካት ነበር። እሺ ይቅርታ አስታውቂኝ። ቆይ የተፈጠረ ነገር አለ? ልትነግረኝ የምትፈልገው ነገር አለ? አዎ ዶክተር፣ አንድ ነገር። ምንድን ነው እሱ? ጣይ ቶ ይቅር። እሱ ኦኬ። ኤኒ ታይም ከጎኔ ነኝ። አመሰግናለሁ። እሺ ይገባ ማን ማለት በር ተኳኩቶ ነበር? ምንድን ነው የገለጽ? ምንድን ነው? ምንድን ነው? እንዲህ አይነት አጋጣሚ ነው? በጭራሽ አጋጣሚ አለ። ዶክተርን አስደስትበታለሁ ብላ ያዘጋጀችው ቢዝነስ ፕላን ሀረግ ሊዲያ በአቋራጭ እኔ ነኝ የሰራሁት ብላ ለዶክተር ሰጠችው። ሊዲያም ሀረግም ይሄንን ስታይ በጣም ተበሳጭታ እያለቀሰች ትገኛለች። ዘበነ ከሀገር ወጥቷል የተባለው አቶ ዘበነ የተወጋበትን ቢላ በራቸው ላይ መጥቶ አንኳኩቶላቸው ወጣችሁት የሚመስል መልእክት አስቀምጦ ሄዷል። ዶክተርና ኪራም ቢፈልጉ ማንም የለም። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልን እያልን ዛሬም በአዲስ ወደ እናንተ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታደርጉን ዘንድ በትህትና እንጠይቃለን። ቤተሰብ ላደረጋችሁን ከልብ እናመሰግናለን። ሀረግ ሚስጥር ተከታታይ ድራማ በባለፈው ክፍል እንደተመለከት ነው እንግዲህ ዘበነ ከሀገር ወጥቷል ተብሎ ነበር። በሌላ ሰው፣ በሌላ ፓስፖርት፣ በሌላ ስም፣ በሌላ መታወቂያ፣ በሌላ ዶክሜንት ከሀገር ወጣ ልንይዘው አልቻልንም ብሎ ነበር መርማሪ ፖሊሱ። እና አሁን ላይ ግን ኪራ ግን አይ እሱ በፍጹም ከሀገር ሊወጣ አይችልም። እኔ ከዚህ በፊት ሀረጌ ከሀገር ወጣ በነበረበት ጊዜ እኔም ለመሰደድ በባህር ሞክሬ ነበርና ጉዞዬን እንደዚህ ማረፊያዬን ወደ ሳውዲ አድርጌ በየመን ተጉዤ ነበረ። እናም በዚህ ሁሉ ፈተና አሳልፌያለሁ ብሎ አሸባሪ ቡድኖች ጋር ሲሰራ እንደነበርና ምን አይነት አሰቃቂ ተግባር እንደሆነ የአሸባሪ ቡድኑ ስራ እሱም ያቅ ስለነበረ በዛ ውስጥ ስላለፈ ይሄን እንደ ጀብድ ባይሆንም ግን ያሳለፍኩት መንገድ ይሄ ነው ብሎ ለዶክተር እያስረዳው ነበረ። እና ዶክተርም በጣም በመገረም እየተመለከተ ነበር። ስለዚህ ዘበነ በጭራሽ ከሀገር ሊወጣ አይችልም ብሎ ወስኗል። እናም አገኘዋለሁ፣ ነገር ግን ምናልባት ጊዜው ሊረፍድ ይችላል ወይም ደግሞ እሱ እርምጃችንን ሊቀድመን ይችላል። እኔ ፊት ለፊት መጋፈጥ ባለመቻሌ እርምጃዎች በመዘግየታቸው ብዙ ዋጋ ከፍያለሁ እና አሁንም ምናልባት ያ ቀን እንዳይመጣ ሰጋለሁ። ከዛ ውጭ ግን ዘበነ ከሀገር አልወጣም ብሏል እርግጠኛ ሆኖ ኪራ። እናም እንግዲህ ዶክተርና ኪራ በምን መንገድ እያሉ ዶክተር በጣም ተበሳጭቶ በስራው ላይ ራሱ ትኩረት እንዲያደርግ አልጋበዘውም። በዛ ላይ ሀረግ ዶክተርን ለማስደሰት ጎንበስ ቀና እያለች ትገኛለች። ቀኑን ሌቱን ወጥራ ስለ ሱፐርማርኬቱ ትርፋማ ለማድረግ እየሰራች ትገኛለች። ቢዝነስ ፕላኖችንም ነድፋለች። ይሄ በዚህ በኩል ቢሆን
ግንኙነታችሁ ቀጥታ ከገበሬዎቹ ጋር ቢሆን ለገበሬዎቹ ደግሞ የተሻለ ዋጋ ሰጣችሁ ጥሩ ምርት እንዲያመርቱ ሞራል እንዲሆናቸው ማድረግ እንዲሁም በደላላና በአቋራጭ የሚሰሩ ስራዎችን ማቆም የሚቀርቡ ምርቶችን ጥራት ያላቸው ማድረግ እያለች በጣም ብዙ ፕላኖችን አውጥታ ነበር። ለዛም እንግዲህ ኪራ አረተይ እህቴ እንደዚህ ሌት ተቀን ተደፍተሽ ጭንቀት እንዳይሆንብሽ ሲላት እንዲሁም ሪላክስ ማረግበት ነው ብላ አንገቷን ደፍታ እየሰራችውን ቢዝነስ ፕላን እንግዲህ በአቋራጭ ሊዲያ ክፍሏ ገብታ እንጠጣ ዛሬ የደስታ ቀኔ ነው እያለች ዘና ፈታ እያለች ሊዲያ እባብ ናት መርዟን ወደ ውስጥ ቀብራ ካልጠጣን እያለቻት ነበር። ሀረግም አይ እኔ መጠጣት መፍትሄ ይሆናል ብዬ አልፈልግም አላምንም፣ ስለዚህ አልጠጣም ስትል እኔ ለእናቴን አዝኜ ነው እንጂ እናቴን ስላጣሁ ብዬ ነው እንጂ አለዛ በውጭ በወጣ በውጭ መጠጣት እችል ነበር፣ ግን ሀዘን ላይ ስለሆንኩ ደስታ እንደዚህ ላክብረው ብዬ ነው ስትል እንዴ ምን ልዩነት አለው? ያው እኮ ነው ብትላትም እንዴ ልዩነትም አለው። ውጭ ላይ እኮ የሚጠጣው የሰካራሙ ግርግር የመኑ ብዙ ወከባዎችን አነሳች እና ያ ሁሉ ይቃ አሁን ያ ሁሉ የለም እዚህ እና ዘና በይ ፈታ በይ እያለቻት ነበር። ሀረግም አንቺ ጠጩ ብላት አረጋግታት አልጋዋ ላይ ከጎኗ አስተኝታት ዶክተር መጥቶ ሀረግን ጊዜ እንዲኖራት እንዲታርፍ ራሷን መንከባከብ እንዳለባት ራሷን መጠበቅ እንዳለባት እየነገራት መኖር አለብሽ ታስፈልጊኛለሽ እያለ ግን ቤት አገኛታለሁ ብዬ ነበር ሊዲያን ቤት የለችም ስቲል ዶክተር ሀረግም እዚህ ተኝታለች ለማለት ፈርታ መጠጡ ሁሉ እዛው ስለነበረ ደካማትና እንዲህ አላትና ብላ ቆላ ደጋ ስትል በቃ አንቺ እንዳትዋሺ እኔ ባለመስማት ልተባበረሽ ብሏል። ምክንያቱም እውነት እንዳልሆነ የሚስቱን የሊዲያን ባህሪ ስለሚያውቀው ዶክተር ቀለል አድርጎላት ጥሎ ዘወር ብሏል። እናም እንግዲህ ሊዲያ ሀረግ የነገረቻትን ወይም ያወጣችላትን ቢዝነስ ፕላን በሙሉ ተጠቅማ ደላላውም ከመሃል ይውጣ ከስራችን ይውጣ አያስፈልገንም ብላለች። እናም አዲስ እሷ ያወጣችውን ፕላን ተግባራዊ ለማድረግም አስባለች። ነገር ግን ከዚህ ጀርባ የሀረግ ስም ሳይሆን የሊዲያ ስም እንዲሆን ወይም ደግሞ ባላወጣችሁ ፕላን እሷ ደምቃ መታየት ወይም ደግሞ እሷ መሞገስ እሷ ሽልማቱን መውሰድ ፈልጋለች። እናም እንግዲህ ምንድነው ዶክተር ሀረግ ጋር እያሉ ሳለ መድኃኒትሽን አቁመሽ ነበር እንዴ በስትክክል እየወሰድሽ ነው ወይ ሲላት አይ መድኃኒቴን ወስጄ ትቼ የነበረው ያምጣፍቼ በነበረበት ጊዜ ነው። ምክንያቱም በየቀኑ እዚህ ስሞት እኔ እና የእናቴን ስቃይ ላለማየት ብዬ ያኔ ሞቴን ለማፋጠን ስል ትቼ ነበር። አሁን ግን ለመኖር ጓጓለሁ፣ ስለዚህ እወስዳለሁ እያለችው ከዶክተር ጋር እያወሩ ስለ ወንድሜ የታለ እና እኔ በጣም እፈራለሁ ስትል ወንድምሽ ፈጣንና ብልህ አስተዋይ ነው ምንም ነገር ሊሆን አይችልም ቢላትም እና አንድ ቀን እኮ ምንም ጠንካራ ቢሆን መሰበር ወይ መሸነፍ ይኖራል፣ ስለዚህ እኔ በጣም እፈራለሁ ማጣት አልፈልግም እያለች እያወሩ ሳለ ዶክተርን ኤርሚ ብላ ጠራችው ሊዲያም ስትጠራው እንግዲህ ዶክተር ወደ ክፍሉ ሲሄድ ሰርፕራይዝ አለ ተብሎ ነበር። ሰርፕራይዝ አለ ሲባልም እኔ ለሮማንቲክ እንደማልሆን ታውቂያለሽ ቢላትም አይ ችግር የለም ብቻ ሰርፕራይዝ አለ ተብሎ ወይን ምናምን ተዘጋጅቶለት ከዛም ዶክተሩ ግራ ተጋብቶ ምን እንደሆነ ሰርፕራይዙ ግራ ጋብቶት እንግዲህ የሆነበት ነገር ስለሆነ ሊዲያም በዚህ ልክ ስለማያውቃት ማለት ነው። እናም እንግዲህ ሰርፕራይዙን ለመቀበል ዝግጁ ሆኖ ሳለ የመጣው ቢዝነስ ፕላን ሲያየው እጅግ በጣም የረቀቀና በትጋት ወይም ደግሞ በትዕግስት መሰራትን ማስተዋልን የሚፈልግ ስራ መሆኑን ሲያይ በጭራሽ ማመን አቅቶታል። ሊዲያ ይሄን አንቺ ሰርተሽ ነው ብሎ ግራት ሲገባ አይ እንደዛ ሰራለች ብላ አትጠብቀኝም አይደል አውርዴ ነው አይደል የምታይኝ ስትለው ያው ምላሷ ስለሚያሳምን እሱም ግራ ገብቶት ያው ማመን ነበረበትና የእውነት አንቺ ነሽ የሰራሽው ይላትም አዎ እኔ ነኝ የሰራው ስትለው በእውነት አኮራሽኝ እጅግ በጣም አኮራሽኝ ኮራሁብሽ ብሎ ሲተቃቀፉ ድንገት ሀረግ ደረሰች። ሀረግ ስትደርስም ፕላኑን ይዞ ዶክተር በጣም ተደስቶ ሀረግዬ ሊዲያ አዲስ ቢዝነስ ፕላን እኮ ምርጥ አርጋ ሰርታ እያሳየችኝ ምናምን ሲል በጣም ተናዳ ሀረግም ስትሮጥ ወደ ክፍሏ ተመለሰች። ሀረግ ሮጣ ስትመለስ ሊዲያም ተከተላት መጣች እና ከፋሽ አይደል ሊከፋሽ እንዴ ስትላት እንደ አንቺ ባልሰራሽው መመስገን ወይም ባልሰራሽው መሞገስ አይደብርሽም ብትላትም ምናምን እያለች ተላላጠችባት።
እና እኔ እንትን ስላልኩት ነው። ያው ዞሮ ዞሮ እኮ ለዶክተር ማየቱ አይቀርም ነበር በእኔ ስለሆነ ከፋሽ አይደል ብላ ለማባበል የማታቀበትን ያው መልካም ለመሆን ብትሞክርም ያው እንግዲህ የሊዲያ መጥፎነት የታወቀ የታለመ ስለሆነ የመታወቅ ሀረግን የምትፈልጋት ለመጠቀሚያ ለመሸጋገሪያ ማለት ድክመቷን እሷ እንድትሸፍንላት እንጂ ሀረግን የእውነት ወዳት አይደለም። ለሁላቸውም የምትፈነክለው ድንጋይ እንግዲህ ከባድ ነው። አሁን ላይ ያው ኪራ ወንድሟ ስላለላት እንጂ ማለት ነው። እናም እንግዲህ ሀረግም እጅግ በጣም ከፍቷት በጣም አልቅሳለች። ኪራም ለዶክተር ያሳለፈውን ያንን ከባዱን ጊዜ ቤተሰብ ሀብታሞቹ እንግዲህ እየተባሉ ለህፃን ልጅ እንኳን የማይራራበት አሸባሪው እስከዛ ድረስ ይሄን ሁሉ ነገር ታሻግሮ እዚህ እንደደረሰ ለዶክተር ሲነግረው ዶክተሩ እጅግ በጣም እያዘነ ነበር። ስለዚህ እኔ በዚህ ስራ ውስጥ ስላለፍኩበት ነው ስለዘበነም ጠንቅቄ የማውቀው እና ዘበነ በጭራሽ ከሀገር ሊወጣ አይችልም ብሏል። ለመርማሪ ፖሊሶቹም ደውሎ ምን ላይ እንደደረሱ ሲጠይቃቸው ምንም መረጃ እንደሌላቸው ቢነግሩም እኔ ዘበነን ማገኝ ይመስለኛል፣ ወደሱ እየቀረብኩ ይመስለኛል። ነገር ግን እኔ እሱን ሳገኘው ብሏል። እኔ እሱን ሳገኘው እናንተ ቀድማችሁ ማታገኙ ወይም የማትከተሉኝ ከሆነ ሬሳውን በአምቡላንስ ልክላችኋለሁ። እኔ ራሴ እርምጃውን ወስዳለሁ፣ ጭንቅላቱን እበትንለታለሁ፣ ፍትህን በራሴ በእጄ እሰጣለሁ ብሎ የምሬት ሐሳቡን ነግሮታል። እና መርማሪ ፖሊሱም እንደዛ ማድረግ እንደሌለበት ቢነግረውም በጭራሽ ይሄን ማረግ ካልቻላችሁ እኔ ራሴ አረጋዋለሁ፣ እኔ ካገኘሁት ግን ቀድሜ ካገኘሁት ፍትህ ራሴ በእጆቼ ነው የምሰጠው ብሏል። ዘበነም እንግዲህ ዶክተርና ኪራ ቤት ገብተው ገና በር ከፈት ተደርጎ ኪራ ወደ ቤት ሲገባ እሱን ተከትሎ በር ላይ የሆነ ኪስ ተንጠልጥሏል። በሩን አንኳኩቶትም ነው የተመለሰው። እነሱ ወጥተው ምንድነው ብለው በር ሲከፍቱ ምንም ሰው የለም። ኪራ መልከት ሲል ወደ በሩ ላይ የተቀመጠ ነገር አለ። እሱን ሲያነሳው ደግሞ የተወጋበት ቢላ ተጠቅሎ ተቀምጦላቸው ነበር። ኪራም ተከታትሎ ሲሮጥ ሄዷል። ኪራ ዘበነን ያገኘ ይሆን? ካገኘውስ ምን ይፈጠራል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። ስለነበረን ቆይታ ከልብ እናመሰግናለን።